በህይወት የአጋጣሚዎች ስብስብ ብቻ እንዳልሆነ ሁላችንም የምንስማማበት ነው። እኛ ሰዎች በዓለማዊ ህይወታችን የሚገጥሙንም ፈተናዎች ለማለፍ ደፋ ቀና በማለት አንዳንዶች ሲያሸንፉን፣ አንዳንዶችን ስናሸንፋቸው እንኖራለን። ነገር ግን በዚህ ሁሉ ውጣ ውረድ ውስጥ በመንፈስ ዓለም ውስጥ ያለውን ትግል ብዙ ጊዜ እንዘነጋዋለን። ይህ ደግሞ በዓለማዊ ህይወታችን የምናደርገውን ውጣ ውረድና ትግል በማክበድ ተሸናፊዎች እንድንሆን ያስገድደናል። እነዚህ መንፈሳዊ ጦርነቶች በህይወታችሁ ካሉ ዓለማዊውን ህይወት ማሸነፍን እጅግ ከባድ ያደርጉታልና ዛሬ በዚህ ፕሮግራም ያቀረብኩላችሁ 5 ምልክቶች በህይወታችሁ ካሉ የመንፈሳዊ ጦርነቱ ውስጥ መሆናችሁን አውቃችሁ እነዚህን ነገሮች ካስተካከላችሁ ከዛም በኋላ በመንፈሳዊም ሆነ በዓለማዊ ህይወታችሁ ያሉ ችግሮችን በቀላሉ ማሸነፍ እንደምትችሉ አልጠራጠርም። ለዚህም መሰረት የሚሆነን በኤፌሶን 6 ከቁጥር 12 ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ከጨለማ ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ እርኩሳን መናፍስት ሰራዊት ጋር ነው ሲል ይናገራል። ከአምስቱ በመንፈሳዊ ጦርነት እየተፈተን እንደሆን ከምናቅባቸው የማንቂያ ደወሎች ውስጥ የመጀመሪያው ያልተለመደና ተደጋጋሚ የሆነ የኃጢአት ፈተና ነው። ከዚህ በፊት በቀላሉ ይረቱት የነበረ ኃጢአት፣ ለምሳሌ ብስጭት፣ ስግብግብነት እንዲሁም ወሲባዊ ኃጢአት በብርቱ መፈተን ሲጀምር ይህ ኃጢአት በእግዚአብሔርና በእኛ መካከል ግንብ ለመፍጠር የሰይጣን መንፈሳዊ ጦርነት እንደሆነ በልባችሁ ልታውቁ ይገባል። በመጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ሲል ይነግረናል። ሁለተኛው ሰይጣንን በመንፈሳዊ ጦርነት እየፈተናችሁ እንደሆነ የምታውቁበት የማንቂያ ደወል በጸሎትና በእግዚአብሔር ቃል ላይ የሚመጣ ድንገተኛ መሰላቸት ነው። ይህም ለመጸለይ አለመፈለግ፣ ወደ አምልኮ ስፍራ ለመሄድ መክበድ፣ ከዚህ በፊት የምታደርጉት ጸሎት ለማድረግ መሰላቸትን ማሳየት፣ እንዲሁም ሕይወት ትርጉም የለሽ መስሎ እንዲታያችሁ ለማድረግ ሲሞክር ነው። በዚህ ጊዜ ልንረዳው የሚገባው ነገር ጠላት ዲያብሎስ እኛን ከኃይል ምንጫችን ሊያርቀን እየጣረ እንደሆነ ነው። በያዕቆብ ምዕራፍ 4 ከቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ሲል ይመክረናል። ስለዚህ እነዚህ ነገሮች በሚያጋጥሙን ጊዜ በፍጹም ውሳኔ መጸለይን መቀጠል፣ በመሰላቸት ውስጥ ሆነንም ቢሆን ጸሎታችንን አለማቋረጥ፣ እንዲሁም የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ደጋግመን እንድንጠቀም ይገባል። ሌላኛው ሶስተኛው በመንፈሳዊ ጦርነቱ ውስጥ ዲያብሎስ እየፈተነን እንደሆነ የምናውቅበት የማንቂያ ደወል ያልተገባ የሰዎች ጠብና በወንድማማቾች መካከል መለያየትን የሚፈጥር ነገሮች ወደ አእምሯችን ሲመጡ ነው። መጽሐፍ ቅዱስም ይህንን ሲያረጋግጥልን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 ወንድሞች ሆይ ሁላችሁ እንዳንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም ተባብራችሁ እንድትኖሩ እንጂ በመካከላችሁ መለያየት እንዳይኖር በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ሲል አበክሮ ይመክረናል። ስለዚህ ይህንን ምልክት ባያችሁ ጊዜ ከጓደኞቻችሁ፣ በቤተሰቦቻችሁ እንዲሁም በትዳር አጋሮቻችሁ መሃል ቁጣንና ብስጭትን የሚቀሰቅሱ ነገሮችን በተመለከታችሁ ጊዜ ይህንን ቃል በማስታወስ በጸሎት በመትጋት ጠላት ዲያብሎስን ከእናንተ ልታርቁ ይገባል። አራተኛውና ብዙዎችን የሚፈትነው ጠላት ዲያብሎስ ከኛ ጋር ጦርነት ውስጥ እንዳለ የሚያሳይ የማንቂያ ደወል አእምሮን የሚያውክና የሚያደናግር ከባድ ጭንቀትና ፍርሃት ሲሰማን ነው። ሰዎች ስለ ነገ አብዝቶ መጨነቅ፣ ለጤና ያልተለመደ ከባድ ጭንቀት ወይም ምክንያታዊ ያልሆነና ምንነቱን የማናውቀው ከባድ ፍርሃት በእኛ ላይ ሲወድቅ ይህ ሰላምን የሚነጥቅና እምነታችን የሚያሳጣ የጠላት ዲያብሎስ መንፈሳዊ ጦርነት እንደሆነ ልብ ልንል ይገባል። መጽሐፍ ቅዱስም ሲመክረን በሁለተኛው ጢሞቴዎስ ምዕራፍ 1 ከቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ሲል አበክሮ ይመክረናል። እናም ቤተሰቦቼ ይህንን የማንቂያ ደወል ከተመለከታችሁ
በሕይወታችሁ ላይ ጠላት ዲያብሎስ እየተዋጋችሁ እንደሆነ በማስተዋል ጭንቀታችሁን ሁሉ በእግዚአብሔር ላይ እንድትጥሉ እንዲሁም በጸሎት እንድትበረቱ አእምሯችሁን ደግሞ ከጭንቀትና ምክንያታዊ ካልሆነ ፍርሃት እንድትጠብቁ አበክሮ መጽሐፍ ቅዱስ ይመክረናል። የመጨረሻው ጠላት ዲያብሎስ በመንፈሳዊ ጦርነት እየተዋጋችሁ እንደሆነ የምታውቁበት የማንቂያ ደወል በሕይወታችሁ ውስጥ ዋና ዋና ነገሮች ላይ የሚከሰት ድንገተኛና ያልተጠበቀ ለውጥ ወይም መሰናክል ነው። ይህ ማለት በስራችን፣ በትምህርታችን፣ በቢዝነስ ወይም በቤተሰብ ጉዳይ ይፈጠራል ብለን የማናስበው መቋረጥ ወይም መዘግየት፣ መውደቅ ወይም ከፍተኛ ተቃውሞ ሲገጥመን ነው። መጽሐፍ ቅዱስ በዚህ ሲመክረን አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 18 ላይ ስለዚህ ወደ እናንተ ልንመጣ ወደድንም፣ እኔ ጳውሎስ ራሴ አንድ ጊዜና 2 ጊዜ ወደድኩ፣ ሰይጣን ግን አገደን ሲል ይናገራል። ስለዚህም ይህንን የመንፈሳዊ ጦርነት የማንቂያ ደወል በሕይወታችሁ ስትመለከቱ ይህ የጠላት ዲያብሎስ ሴራ መሆኑን አምናችሁ እምነታችሁን እንደ ጋሻ በመጠቀም እንዲሁም እግዚአብሔር መንገዱን እስኪያስተካክልና እስኪከፍት በጸሎት በጽናት መጸለይ ይገባል። ውድ ቤተሰቦች፣ እነዚህም በመንፈሳዊ ጦርነት እየተፈተናችሁ እንደሆነ የምታውቁባቸው 5 የማንቂያ ደወሎች በሕይወታችሁ ከተመለከታችሁ እነዚህን ቃላት በመጠቀም ከናንተ በብርታት ማሸሽ ትችላላችሁ። አንደኛ፣ ጦርነቱ የጌታ ነው፣ ክርስቶስ ድል ነስቶልናል የሚለውን የቆላስያስ መልእክት እንዲሁም የእኛ ድርሻ መቆም ብቻ ነው የሚለውን የኤፌሶን መልእክት በልቦናችሁ ይዛችሁ በጸሎት ኃይል በመታገዝ ሕይወትን ለማሸነፍ መውጣት አለባችሁ። ለመሆኑ ከዘረዘርናቸው የመንፈሳዊ ጦርነት 5 የማንቂያ ደወሎች ውስጥ በሕይወታችሁ ውስጥ የትኛውን እንደታዘባችሁ በኮሜንት አሳውቁን። መልካም ጊዜን ተመኘውላችሁ። ደህና ሁኑ።